አንዳንድ ጊዜ እውነት ለመናገር ያክል ከኔ በላይ ለሀይሚዬ የሚያስብላትና የሚጨነቅላት ሰው እንደሌለ ይመስላል ስናገር ማለት ነው። ነገር ግን ከኔ በላይ በጣም የሚጨነቁላትና በጣም 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 የሚቆረቆሩላት ሰዎች አሉ። እንደዛ አድርጋችሁ የምታስቡ ሰዎች አላችሁ። ነገሩ እንዲህ ነው። ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናል ተከታታይ ሰላማችሁ ይብዛልኝ በያላችሁበት ውዶቼ። ላይክ ሼር አድርጉልኝ። አሁን ላይ ብሩኬ እያለ ያለው እኔ ለማዳመጥ ፈቃደኛ አይደለሽም ነው እያለ ያለው። አሁን ሀይሚዬ ስተቷ ምን ገው ነው እያላችሁ ጥያቄ ያበዛችሁ ሰዎች አላችሁ። ስተቷ እኮ ምን መሰላችሁ? ብሩኬን አለማዳመጧ እንጂ ሌላ ምንም ስህተት የለባትም። ፕራንኩን ቢባል ልክ የሆነ ፕራንክ ነው፣ አስተማሪ ነው። ነገር ግን ሲበዛ ደግሞ ብሩኬን ታቁታላችሁ፣ ትግስቱ ቶሎ ነው የሚያልቀው። ትግስት የለውም፣ ብዙ መጨቃጨቅ አይወድም። የሰው ልጅ ተፈጥሮ ይለያያል። እኔም በተለይ ጭቅጭቅ አልወድም። እንደኔ እንደ ግል ህይወቴ ብሄድላችሁ፣ ለምሳሌ ብጠቅስላችሁ ሰው ከሚጨቀጭቀኝ ቢቀጠቅጠኝ ቢደበድበኝ ይሻለኛል። እኔ ጭቅጭቅ ይጨንቀኛል፣ ጭንቀት አለብኝ እንደ ራሴ ማለት ነው። እና የሁሉም ሰው ተፈጥሮ ይለያያል። እና ብሩኬ ደግሞ ጭንቀት ስለማይችል ብዙ ተጨቃጨቁ፣ ብዙ ነገሮችን አሁን ላይ ይኸው ታገሰ። እንደውም በትዕግስት ብዙ ነገሮችን አሳልፏል አይደለ? አሁን ላይ ሀይሚ ብሩኬ አትውጪ አትሂጂ፣ ይሄ ሰውዬ ስልክ ሲደውል ስልክ አታንሺ ሲላት ይሄንን ያለ ማድረግ አለባት፣ መፈጸም አለባት። ነገር ግን ብሩኬን የማታዳምጠው ከሆነ አደጋ ላይ ነው የምትወርቀው። ዛሬ ብሩኬ ለወሰነው ውሳኔ ወደ እናቱ ጋር መሄድ አለብኝ ላለው ብዙዎቻችሁን አስቆጥቷል። ይሄ የሚያስቆጣ ነገር አይደለም። ነገሮቹ ከመጠን በላይ ስለሆኑ መወሰን ያለበትን ነገር ነው የወሰነው። ምንም አላደረገም። ጠንፌን ይዞ አልመጣም። ምንም ያደረገው ነገር የለም። እናቱ ማረፊያችሁ ስለሆኑ በቃ ሰላሙን የሚያገኘው እናቱ ጋር ሲሄድ ከሆነ ምርጫው የሱ ነው አደለ? ስለዚህ ግን ብሩኬ ደግሞ ጥሏት አይሄድም በእርግጠኝነት። ሀይሚን ለሰው ጥሏት አይሄድም በእርግጠኝነት። ይዟት ነው የሚሄደው። መሄድም ካለበት ለበዓል ይዟት ሊሄድ ይችላል። ሌላው ነገር እኔ ለሀይሚዬ በጣም ልነግራት የምፈልገው ነገር ቢኖር ይሄ ነገር ፕራንክ እንደሆነ እናውቃለን። ፕራንክ ነው። ነገር ግን አለባብሰሽ እንዳትተይ። ፕራንክ መሆኑን ለኦዲየንስም ለብሩኬም እንድትናገር። ይሄ አንቺን ይጎዳሻል። ለምን? ክብርሽን የነካ ነገር ነው ይሄ ፕራንክ። በጣም ከክብርሽ ጋር ይሄዳል። ይሄ አገተኝ ምናምን ያልሽው በጣም ብዙዎቹን አስቆጥቷል። ንግስት አድርገውሽ ትልቅ ትንሹ አክብሮሽ ንግስታችን ቀዳማዊት ብለው ሰይመውልሻል፣ ወዳጆችሽ ማለት ነው። ይሄ የአንቺን ክብር የሚነካ ስለሆነ ይሄ ፕራንክ መሆኑን በግልጽ እንድትናገሪ፣ ዝም እንዳትይ፣ አለባብሰሽ በግልጥ ፕራንክ ነው ብለሽ መናገር አለብሽ። አንቺ ነገ ጥላቶችሽ ተነስተው አንቺ እኮ ብሩኬን እንደዚህ ደብቀሽው ነበር ለማሸማቀቅ ደፋ ቀና ይላሉ። አንቺ እኮ ብሩኬን እንደዛ አድርገሽዋል እያሉ ይሄንን እያመጡ ይሄንን እያነሱ አንቺን ለማሸማቀቅ ወደኋላ ለመጎተት ለመሳደብ ይነሳሉ። አሁንም እንኳን ጥላትሽ በዝቶ ይኸው ቻናልሽ አይንቀሳቀስም። አንቺ ትደግሚያለሽ፣ ትሰሪያለሽ፣ ቻናልሽ እንኳን እየተንቀሳቀሰ አይደለም። እና ይሄ ሁሉ ለምንድን ነው? ጥላት ምቀኛ ስላለሽ ነው። እና የተፈጠረውን ነገር ፕራንክ ነው ብለሽ ለብሩኬም ሆነ ለኦዲየንስ መናገር አለብሽ። አለባብሰሽ የምታልፊው ከሆነ የሚቀየሙሽም ሰዎች ሊኖሩ ይችላሉ። እና እንደዛ እንዳታደርጊ ከወዲሁን አደራ ማለት ፈልጋለሁ። ነገሮቹ ተስተካክለው ታርቃችሁ ነገሩን ሁሉን ነገር በትትና አስረድደሹ ለብሩኬ ነገሮቹን እንደምትፈቷቸው ተመካክራችሁ በውስጥ መስበር እንደምትጨርሱት ባለሙሉ ተስፋ ነኝ። እልህ የትም አያደርስም። ሀይሚዬ እልህኛ አትሁኒ፣ ጥሩ አይደለም። ሌላው ነገር ደግሞ ከምንም በላይ ብሩኬን አዳምጩ የምንልሽ ደግሞ አንቺ እንዳትጎጂ ነው እንጂ እኛ ዝም ማለት እንችላለን። እንደፈለግሽ ስትሄጂ ምናምን ማለት እንችላለን። ነገር ግን አንቺን የሚጎዳሽ ነገር ስለሆነ እውነቱን ነገር ተናግረን ማለፍ ስላለብን ነው። እና ውዶቼ ስትፈርዱ ይሆናል የለም ምን ሚዛናዊ ሆናችሁ ፍረዱ። አሁን ላይ ማን ነው ጥፋቱን? እንዲህ ባለፈው እኮ መኪና ሰርፕራይዝ አድርጓት ለሀይሚ ደስታችንን እኮ ሳናጣጥመው ነው ይሄ ከበደን ይዛ የመጣው ማለት ነው። አስባችሁታል? በዛን ጊዜ ብሩኬ ፍቅር እያጫወታት ነበረ ምናምን ነገር እና ደስ የሚል ጊዜ ነበረ አብረው እና በመሀል ይሄ ሰው መጣና ሁሉ ነገር ተበጠበጠ። ለማንኛውም ሰላማችሁን ይመልስላችሁ ፈጣሪ ማለት ፈልጋለሁ። እና ብሩኬ እንድታዳምጪው እና ጊዜ ልትሰጪው ይገባል።
ከምንም በላይ ማለት ነው። አሁን ማዳመጥ ያለብሽ ከበደን ሳይሆን ብሩኬን ነው ሀይሚዬ።